ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የትግራይ ክልል ስታቲስቲክስ ኤጀንሲ በምዕራብና በደቡባዊ ዞኖች እየተካሄደ ያለው የፋይዳ ብሔራዊ መታወቂያ ምዝገባ የክልሉን ሉዓላዊነት የሚጥስ ነው አለ። የትግራይ ስታቲስቲክስና ወሳኝ ኩነት ምዝገባ ኤጀንሲ የፋይዳ ብሔራዊ መታወቂያ በምዕራብና በደቡባዊ የትግራይ አካባቢዎች መሰጠቱን በመቃወም ስጋቱን ገልጿል። ኤጀንሲው በአሁኑ ወቅት እየተከናወነ ያለው የምዝገባ ሂደት በሕገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚገፋ ነው ብሏል። ኤጀንሲው በአሁኑ ወቅት እየተከናወነ ያለው የምዝገባ ሂደት በሕገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚጋፋ ነው ብሏል። ኤጀንሲው አርብ ዕለት ለብሔራዊ የመታወቂያ ፕሮግራም በላከው ደብዳቤ ካለፈው ዓመት ጀምሮ በሁመራ፣ በራያ፣ በጸገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች በትግራይ ክልል ህጋዊ የግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ጠቁሟል። ኤጀንሲው ጥያቄ የሚነሳባቸው አካባቢዎች በሕገ መንግስቱ የትግራይ ክልል አካል ተደርገው የብሔራዊ ዲጂታል መታወቂያ ስርዓቱን ተግባራዊነቱን ለማቀላጠፍ የታወቁ ናቸው ካለ በኋላ አሁን እየተከናወነ ያለው የምዝገባ ሂደት ይህንን እውነታ ያላገናዘበና የአካባቢዎቹን የህዝብ ስብጥር ሊቀይር የሚችል አደጋ ነው ሲል ገልጿል። በትግራይ ረሃብ እንደ ጦር መሳሪያ መጠቀም መቆም አለበት ተባለ። በትግራይ የሀገር ውስጥ ተፈናቃዮች መጠለያ ካምፖች ውስጥ በአሁኑ ወቅት እየተመዘገበ ያሉ ሞቶች ድንገተኛና አስቀድሞ የማይገመቱ ሳይሆኑ የተኩስ ድምጽ መሰማቱ ካቆመ በኋላ በሁለቱ የፌዴራልና የክልል ባለስልጣናት ተደጋጋሚ የቅድመ ማስጠንቀቂያ ምልክቶችን ሆን ብሎ ችላ ማለት የፖለቲካ ውድቀትና የኢኮኖሚ ድቀት ድመር ውጤት ናቸው። ከሐምሌ 2016 ዓ.ም ጀምሮ ብቻ በመቶዎች የሚቆጠሩ ሰዎች ያለ ምግብ፣ መድኃኒትና በቂ እንክብካቤ ለቀናት ከቆየ በኋላ ወድቀው ሞተዋል። አረጋውያን፣ ሴቶችና ህጻናት ጉዳቱ ዋነኛ ሰለባ ናቸው። ይህ በግልጽ የሚታይ ረሃብ ነው። ነገር ግን በትግራይ መጠለያ ካምፖች ውስጥ የሚታየው ስቃይ የምግብ እጥረት ብቻ ሳይሆን ጥልቅ የስርዓት ውድቀት ማሳያ ነው። በጦርነት የወደሙ መተዳደሪያዎች፣ የተራቆቱ ገበያዎች እንዲሁም በአንድ ወቅት በችግር ጊዜ ቀዳሚ ምላሽ ሰጪ የነበሩና የፈራረሱ የማህበረሰብ ድጋፍ ስርዓቶችን ህዝቡን በፖለቲካዊ ሸባነትና በተቋማዊ መተንፈግ መካከል አስረውታል። በህዳር 2015 ዓ.ም የተፈረመው የፕሪቶሪያ የሰላም ስምምነት ተኩስም ከማስቆም ባሻገር ተማሪዎች ወደ ትምህርት ቤት፣ ገበሬዎች ወደ እርሻቸው፣ የመንግስት ሰራተኞች ወደ ቢሮአቸው እንደሚመለሱ ተስፋ ሰንቆ የነበረ ቢሆንም ከ3 ዓመታት በኋላ ግን ያ ተስፋ ፍርክስክስ ወጥቷል። በተያያዘ መረጃ ህወሓት መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮችን ህይወት ለመታደግ ያቀረቡት ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂትን ለማስቀጠል እየሰራ ይገኛል ሲል ከሰሰ። በትግራይ የተፈናቃዮች መጠለያዎች ረሃብ ከመከሰቱ መንግስት ክዷል ያለው ህወሓት መንግስት በቂ የምግብ አቅርቦት ለተፈናቃዮች እንደተላከና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፍ ማህበረሰብ ለማታለል ሞክሯል በማለት ዛሬ ሰራጨው ወቅታዊ መልእክት ወቅሷል። ህወሓት በዚህ መልእክቱ ጊዜያዊ አስተዳደሩም ሆነ ህወሓት ሰብአዊ እርዳታን እንደማይቆጣጠሩ በግልጽ ይታወቃል ብለዋል። ህወሓት አያይዞም የፕሪቶሪያው የግጭት ማስቆም ስምምነት የተፈረመው የትግራይን ህዝብ ለማዳን እንጂ የሞት ገጽታን ለመለወጥ እንዳልሆነ ሊታወቅ ይገባል ሲል አጽንኦት ሰጥቷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች በግምት ላይ የተመሰረተ መረጃ አሰራጭተዋል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ተችተዋል። በኤርትራና በቀይ ባህር አዋሳኝ ሀገራት መካከል እንዲህ አይነት የወደብ ትብብር ካለ በኤርትራ ብሔራዊ ጥቅም ላይ የተመሰረተ እንጂ ሌላ የፖለቲካ ዓላማ ያለ ተደርጎ ሊወሰድ እንደማይችል የማነ ገልጸዋል። ኤርትራ ጥንታዊ ታሪክ እንዳላ በመዘርዘር ኢትዮጵያ ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ በፌዴሬሽን ከኢትዮጵያ ጋር የተዋሃደች ጊዜ ብቻ ነው ያሉት የማነ ኢትዮጵያ የራሷ የባህር በር ባለቤት ለመሆን አንዳችም ህጋዊ፣ ታሪካዊ፣ የደህንነትና የንግድ አመክንዮ የላትም በማለት የመንግስታቸውን አቋም በድጋሚ ገልጸዋል። የማነ የአልጀርሱ ስምምነት 25ኛ ዓመት በቅርቡ በታሰበበት ወቅት ተመድ፣ አውሮፓ ህብረትና በርካታ ሀገራት ያወጧቸው መግለጫዎች የሀገራትን የግዛት አንድነትና ሉዓላዊነት ያረጋገጡ ናቸው ብሏል።
እስራኤል ለሶማሌላንድ ይፋዊ እውቅና ሰጠች። እስራኤል ለሶማሌላንድ የሉዓላዊነት ሀገርነት እውቅና መስጠቷን ጠቅላይ ሚኒስትር ቢንያሚን ኔታንያሁ አስታውቀዋል። እስራኤል ለሶማሌላንድ በይፋ እውቅና የሰጠችው የመጀመሪያ ሀገር አድርጓታል። ግብጽ፣ ሶማሊያ፣ ቱርክና ጅቡቲ የእስራኤልን ውሳኔ ተቃውመዋል። የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በይፋ አውግዘዋል። የአራቱ ሀገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችው እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል። በተጨማሪም ለሶማሊያ ግዛት አንድነትና ሉዓላዊነት ታማኝነት ያላቸው ሙሉ ድጋፍ አጽንኦት ሰጥተው ገልጸዋል። ይህ የተነገረው የግብጽ የውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻቸው ጋር በስልክ ከተወያዩ በኋላ የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሆኑን ዘጀሩሳሌም ፖስት በዘገባው አመልክቷል። ይህ የተገለጸው የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው የሶማሌላንድ ሪፐብሊክ እንደ ነጻና ሉዓላዊነት ሀገር በይፋ መቀበሏን መግለጻቸውን ተከትሎ ነው። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። ኔታንያሁ ዛሬ ባወጡት መግለጫ እንዳስታወቁት እውቅና የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ከሶማሌላንድ ፕሬዚዳንት አብዱርሃማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጸዋል። ይህንን ተከትሎ የአፍሪካ ህብረት የሶማሌላንድ እውቅናን ውድቅ አድርጓል። ለሶማሊያ የግዛት አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት አረጋግጧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሶማሌላንድ እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገውን ማንኛውም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጧል። ከሶማሌላንድ ጋር በተያያዘ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ መርሆች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሚ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት እንደ አውሮፓውያን አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮችን የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። የኮሚሽኑ ሊቀመንበር ሶማሌላንድ እንደ ገለልተኛ አካል እውቅና ለመስጠት ያለመ ማናቸውም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋል ያለው መግለጫው ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ሆና ትቀጥላለች ሲል አክለዋል። ሊቀመንበሩ የሶማሌ አንድነት ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናል ሲሉ አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በሀገሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርአያነት የመፍጠር አደጋ ያላቸውም ብለዋል። በጠላቶች የመከበቡ አደጋ። የፓርላማ አባሉ ዶክተር ደሳለኝ ጫኔ ስለ ሶማሌላንድ እውቅና ያጋሩት ሀሳብ ከስር ቀርቧል። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱንም የማይቀር ይመስላል። እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሌላንድ እውቅና መስጠቷ ምላሹ ወታደራዊ ቤዝና የባህር ጦር ሰፈር የማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባት ይመስላል። ውሳኔው ሶማሊያ፣ ግብጽን፣ ተርኪንና አብዛኛውን የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚሬትስ የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንደሚያገኝ በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይ፣ በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮችና የጦር ቀጣና ሊያደርገው የሚችልበት ከፍተኛ ስጋት አለ። በሌላ በኩል የውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር
ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቡ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የተፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟ ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያ ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የቀጠናው ዲፕሎማሲና ጂኦፖለቲካዊ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል። ምክር ቤቱ ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖር ሲሆን ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው። የሶማሌላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋዊም ተግዳሮ ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገር የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲያዊ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለውን ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ጊዜ የሚነገረን ይሆናል። እህት ሀውልት እንዳለችው ጸሎትና ዱዓው ማይከፋም ሲሉ ዶክተር ደሳለኝ ጫኔ ተናግረዋል። ሳውዲ አረቢያ ከ30 ዓመት በኋላ በበረዶ ተሸፈነች። ባለፉት 3 ዓመታት ውስጥ ለመጀመሪያ ጊዜ በርካታ የሳውዲ አረቢያ ግዛቶች በበረዶ ተሸፍነዋል። ይህ በሀገሪቱ የተከሰተው ብርቱ የአየር ሁኔታ በበረሃ የተከበቡትን የሳውዲ ተራሮች ወደ አስደናቂ የክረምት መልክዓ ምድር ቀይሯቸዋል። የዚህ ያልተለመደ አየር ጸባይ ምክንያት የሆነው ኃይለኛ የቀዝቃዛ አየር ሞገድ ብርቱ ንፋስና ዝናብ ይዞ የመጣ ሲሆን በሰሜናዊ የሀገሪቱ ክፍል በሚገኙ ከፍተኛ ቦታዎች ላይ ደግሞ የበረዶ ዝናብ እንዲከሰት አድርጓል። ይህ የቀዝቃዛ አየር ሞገድ ከበረዶ በተጨማሪ በበርካታ የሀገሪቱ ክፍሎች ከባድ ዝናብ እንዲጥል ያደረገ ሲሆን ይህም ክስተቱን ይበልጥ ልዩ አድርጎታል። ውድ አድማጭ ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበረ። ቀጣይ በሌላ መረጃ እስከምንገናኝ ድረስ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።